ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በመቀሌ ከተማ በተካሄደ ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመለክት መልእክት አስተላልፈዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በበኩላቸው ባስተላለፉት መግለጫ በትግራይ ህልውናና የማንነት ጥያቄ ላይ ምንም አይነት ድርድር እንደሌለ አሳስበዋል። ይህ በእንዲህ እንዳለም የወልቃይት ጠገዴ ኮሚቴ በምርጫ ቦርድና በስምረት ፓርቲ የፍርድ ቤት ክርክር ውስጥ ለመግባት ጥያቄ አቅርቧል። በተያያዘ መረጃ ደግሞ በትግራይ የሚገኘው የኤርትራ ጦር ወጣቶችን ለስደትና ለስጋት እየዳረገ ነው የሚል መረጃ ተሰምቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ባደረጉት የመጀመሪያው ይፋዊ የስራ ጉብኝት ከፕሬዚዳንት ኢልሃም አሊየቭ ጋር ውጤታማ ውይይት እንዳደረጉ መገለጹ፣ እንዲሁም የፌዴራል ከፍተኛ ፍርድ ቤት ለሽብር ተከሳሹ ዶክተር ሲሳይ አውግቸው የፈቀደውን የ100 ሺህ ብር ዋስትና የፌዴራል ጠቅላይ ፍርድ ቤት ጊዜያዊነት እንዳገደው መገለጹ የሚሉ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በመቀሌ ከተማ በተካሄደ ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመለክት መልእክት አስተላልፈዋል። ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶች ከብልጽግና ካራ አያመልጡም በማለት የሰጡት መግለጫ ወጣቶች ስደትን እንደ አማራጭ ከመውሰድ ይልቅ በክልሉ ቆይተው ለሚመጣው ወታደራዊ ግጭት እንዲዘጋጁ የሚገፋፋ ሆኖ ተገኝቷል። ዶክተር ደብረጽዮን አክለውም የአሁኑን የመንግስት አካሄድ እንደ አገር አጥፊ ስር የሰደደ ደዌ በመመሰል ወጣቱ ከመንግስት ጥቃት እንደማያመልጥ ተረድቶ ከህዝቡና ከሰራዊቱ ጋር ሊወግን እንደሚገባ ጥሪ አቅርበዋል። ሊቀመንበሩ በንግግራቸው ሁለተኛ ዙር ደማዊ ጦርነት አንዣቧል በማለት በይፋ መናገራቸው ቀጠናው ዳግም ወደ ከፋ ቀውስ ሊያመራ እንደሚችል ፍንጭ እየሰጠ ነው ተብሏል። በተለይም በዲያስፖራውና በአዲስ አበባ በሚገኘው የትግራይ ተወላጆች ያስተላለፉት የታሪካዊ ኃላፊነት ጥሪ የትጥቅ ትግሉን ለማጠናከርና በፌዴራል መንግስቱ ላይ የሚደረገውን ተቃውሞ ይበልጥ ለማነሳሳት ያለመ መሆኑን ያሳያል። የኢትዮጵያ መንግስት ከጦርነት ውጪ በሰላም መኖር የማይችል ነው ሲሉ የወነጀሉት ዶክተር ደብረጽዮን ባለፉት 8 ዓመታት የኢትዮጵያ ህዝብ እርስ በርሱ እንዲጋጭ ሲደረግ መቆየቱንም ተናግረዋል። በተጨማሪም ዶክተር ደብረጽዮን ለመንግስት የጸጥታ ኃይሎች ባስተላለፉት መልእክት ፖለቲካዊ ችግሮች በውይይት እንጂ በወታደራዊ ኃይል እንደማይፈቱ ገልጸው በፌዴራል ሰራዊት በልዩ ኃይልና በሚሊሻ ውስጥ ያላችሁ ወታደሮች አልዋጋም በማለት ህይወታችሁን የምታተርፉበት ጊዜ አሁን ነው ብለዋል። ይህ ጥሪ በመከላከያ ሰራዊት ውስጥ መከፋፈልን ለመፍጠር የታለመ ስነልቦናዊ የጦርነት ስልት እንደሆነም ይገመታል ነው የተባለው። በመጨረሻም ህወሓት የትግራይን ግዛታዊ አንድነት ለማስጠበቅ ሲባል የተለያዩ የፖለቲካ ልዩነቶች ካሏቸው ድርጅቶች ጋር በጋራ ለመስራት ዝግጁ መሆኑን ሊቀመንበሩ አረጋግጠዋል። ይህ በእንዲህ እንዳለም ትግራይ የምትረከበው እንጂ አሳልፋ የምትሰጠው አንዲት ጋሻ መሬት የላትም ሲሉ ሌተናል ጄኔራል ታደሰ ወረደ አቋማቸውን አሳውቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ባስተላለፉት መግለጫ በትግራይ ህልውናና የማንነት ጥያቄ ላይ ምንም አይነት ድርድር እንደሌለ አሳስበዋል። በትግራይ ህዝብ ታሪክ ውስጥ እንደተረጋገጠው ህዝቡ የፖለቲካ አመለካከት፣ የሃይማኖት እምነት፣ የእድሜና የጾታ ልዩነት ሳይበግረው በህልውናው የሚመጣን ማንኛውንም ብሔራዊ አደጋ በአንድነትና በጽናት የመመከት ብቃት እንዳለው ገልጸዋል። በትግራይ ህልውና ላይ የሚመጡ ኃይሎችንም ቀፎ እንደተነካበት ንብ በአንድነት በመነሳት ተአምር የሚሰራ ህዝብ መሆኑን አስገንዝበዋል። ፕሬዚዳንቱ አክለውም የፌዴሬሽን ምክር ቤት በቅርቡ ያስተላለፈውን ውሳኔ ተከትሎ የታየው የህዝብ ቁጣና ቁርጠኝነት ህዝቡ በራሱ የመወሰን መብቱና በቀጣይነቱ ላይ የማይደራደር መሆኑን በድጋሚ ያረጋገጠበት ነው ብለዋል። የምዕራብ ትግራይ፣ ደቡብ ራያና ጸለምታ አካባቢዎች አወዛጋቢ ተደርገው እንዲሳሉ የሚደረገው ጥረት ትግራይን የማዳከም ስልታዊ ሴራ መሆኑን የጠቆሙት ጄኔራሉ በታሪክም ሆነ በህጋዊ ሰነዶች ሲታይ ትግራይ የምትረከበው መሬት እንጂ ለሌላ አሳልፋ የምትሰጠው አንዲት ቅንጣት መሬት
እንደሌላት ተናግረዋል። በመጨረሻም ሌተናል ጀነራል ታደሰ ወረደ በሀገር ውስጥና በውጭ ሀገር ለሚገኙ የትግራይ ተወላጆች፣ ለፖለቲካ ድርጅት መሪዎች፣ ለጸጥታ ኃይሎችና ለሲቪል ሰራተኞች ላሳዩት የተቀናጀ የትግል መንፈስ ያላቸውን አድናቆት ገልጸዋል። አሁን የተጀመረውና የተቀናጀው የህልውና ትግል በሁሉም መስክ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። ይህ በእንዲህ እንዳለም በአቶ ጌታቸው ረዳ የሚመራው የዲሞክራሲ ስምረት ትግራይ ፓርቲ ባወጣው መግለጫ በትግራይ ክልል የሚገኙ ወጣቶች የኤርትራን ጦር በመፍራት ቀያቸውን ጥለው እየተሰደዱ መሆኑን አስታውቋል። ወጣቶች የኤርትራን ጦር ድርጊት በመፍራት ወደ አጎራባች ክልሎች ሳውዲ አረቢያና ሊቢያ በስፋት እየተሰደዱ ይገኛሉ ያለው ፓርቲው የኤርትራ ጦር በክልሉ 5 ቦታዎች ላይ ከነሙሉ ትጥቁ እንደሚገኝ ተገልጿል። በህወሓትና በኤርትራ መንግስት መካከል የህዝብ ለህዝብ ግንኙነት በሚል የተጀመረውና ጽምዶ ተብሎ የሚጠራው ግንኙነት የክልሉን ወጣቶች ለከፍተኛ ስጋት ዳርጓል ነው የተባለው። የፓርቲው የምክር ቤት አባልና የሚዲያና ኮሚኒኬሽን ዘርፍ ምክትል ሰብሳቢ አቶ ጣዕም አርዶም እንደተናገሩት አሁን ላይ በትግራይ ከተሞች የሚታየው ድባብ የኤርትራ ከተሞችን እየመሰለ መሆኑን ገልጸዋል ሲል አሃዱ ሬዲዮ ዘግቧል። የትግራይ አደባባዮች ባዶ እየሆኑ ነው ያሉት አቶ ጣዕም የህዝቡ ደህንነት በአሁኑ ሰዓት ከፍተኛ አደጋ ላይ መውደቁንም አስረድተዋል። ፓርቲው እንደሚለው ክልሉ አሁን ላይ ከመደበኛው መንግስታዊ መዋቅር ውጭ በሆነ ካውንስል እየተመራ ይገኛል። ይህ ካውንስል በህወሓት በትግራይ ጊዜያዊ አስተዳደርና በኤርትራ መንግስት የሚመራ መሆኑም ተገልጿል። አቶ ጣዕም አርዶም አክለውም የትግራይ ህዝብ የልጆቹን ጥቃት በመፍራት ወደ አዲስ አበባ የላከ መሆኑን ጠቁመዋል። ሆኖም ህወሓትና የኤርትራ መንግስት ሆን ብለው የጸጥታ ችግር የሚፈጥሩ ሰዎችን ወደ መሀል ሀገር በማስገባት በትግራይ ተወላጆች ላይ ጥርጣሬና ኢላማ የማድረግ ስራ እየሰሩ ነው ሲሉ ወንጅለዋል። ይህ በእንዲህ እንዳለም የወልቃይት ጠገዴ ኮሚቴ በምርጫ ቦርድና በስምረት ፓርቲ የፍርድ ቤት ክርክር ውስጥ ለመግባት ጥያቄ አቅርቧል። የወልቃይት ጠገዴ አማራዊ ማንነትና ወሰን አስመላሽ ኮሚቴ የፌዴራል ከፍተኛ ፍርድ ቤት በአከራካሪ የምርጫ ክልሎች ላይ ምርጫ እንዲያካሂድ ባሳለፈው ጊዜያዊ እግድ ውስጥ ገብቶ ለመከራከር አቤቱታ አቅርቧል። ኮሚቴው በፌዴራል ከፍተኛ ፍርድ ቤት በአመልካች በዲሞክራሲያዊ ስምረት ትግራይ ፓርቲና በኢትዮጵያ ምርጫ ቦርድ መካከል በፍርድ ቤት እየታየ ያለው ጉዳይ መብትና ጥቅሙን እንደሚነካ በመግለጽ ጣልቃ ገብቶ ለመከራከር በጠበቃ በኩል ጥያቄ ማቅረቡን አስታውቋል። በዚህም መሰረት ፍርድ ቤቱ ጉዳዩን ተመልክቶ ውሳኔ ለመስጠት ለየካቲት 25 ቀን 2018 ዓ.ም ቀጠሮ መስጠቱን የተገለጸው ምርጫ ቦርድ በሁለቱ ክልሎች መካከል አወዛጋቢ በሆኑ 5 የምርጫ ክልሎች ከትግራይና ከአማራ ክልል ውጭ ሆነው በቀጥታ የተወካዮች ምክር ቤት እጩዎች ምርጫ እንዲካሄድባቸው ውሳኔ አስተላልፈው ሰኞ የካቲት 16 ቀን 2018 ዓ.ም ነበር። ይህንንም ተከትሎ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት ሐሙስ የካቲት 19 ቀን 2018 ዓ.ም በውሳኔው ላይ እግድ ጥሏል። ይህንንም ተከትሎ የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ በውሳኔው ለህዝብ ተወካዮች ምክር ቤት የመምረጥና የመመረጥ መብት ከተሰጣቸው የምርጫ ክልሎች ውስጥ የሁመራና የአዲረመጽ ምርጫ ክልሎች ከትግራይ ክልል ወጥቶ በወልቃይት ጠገዴ ሰቲት ሁመራ ዞን ስር ራሱን የሚያስተዳድር ነው ብሏል። ኮሚቴው ስምረት ባቀረበው አቤቱታ መሰረት አመልካቾች ፍርድ ቤቱ በሰጠው እግድ በክርክሩ ሂደት ውስጥ ተካፋይ ባልሆንበት ሁኔታ የሚሰጠው ውሳኔ በኢፌዴሪ ህገ መንግስት አንቀጽ 38 ላይ የተመለከተውን የመምረጥና የመመረጥ መብትና ጥቅማችንን የሚነካ ነው ብሏል። በዚህም ምክንያት ፍርድ ቤት በስምረት ፓርቲና በብሔራዊ ምርጫ ቦርድ መካከል በሚደረገው ክርክር ውስጥ ጣልቃ ገብተው እንዲከራከሩ እንዲፈቀድላቸው ጠይቀዋል። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ነው ጉዳዩ ወደ ፍርድ ቤት ያመራው። ቦርዱ እንዳለው ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ የፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም ለቦርዱ በጻፈው ደብዳቤ በሁለቱ ክልሎች መካከል አከራካሪ ሆነው የቆዩ 5 የምርጫ ክልሎች ጉዳይ እስኪፈታ ለብቻቸው ምርጫ እንዲደረግ መወሰኑን አስታውቋል። እነዚህ በትግራይና በአማራ ክልል የይገባኛል ጥያቄ የተነሳባቸውና ከሁለቱም ክልሎች ውጪ ሆነው በራሳቸው ምርጫ እንዲደረግባቸው የተወሰኑት የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ 5 የምርጫ ክልሎች የሚገኙ መራጮች ድምጻቸውን የሚሰጡት ለህዝብ ተወካዮች ምክር ቤት እጩዎች ሲሆን የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ከተፈታ በኋላ እንደሚካሄድ የፌዴሬሽን ምክር ቤት ማሳወቁን ቦርዱ ገልጿል። ይህንንም ተከትሎ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት በውሳኔው ላይ እግድ ጥሏል። በትግራይ የሚንቀሳቀሰው ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔን ብሔራዊ ምርጫ ቦርድ ይፋ ሲያደርግ በይፋ ተቃውሞውን በመግለጫው ያሳወቀ ሲሆን
ጉዳዩንም በፕሬዝዳንቱ አቶ ጌታቸው በኩል ለፍርድ ቤት አቅርቧል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ገጻቸው ላይ ባጋሩት በዚህ ውሳኔ ምርጫ ቦርድ መልሱን የካቲት 25 ቀን 2018 ዓ.ም እንዲያቀርብ ፍርድ ቤት አዟል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች ፖለቲከኞች ድጋፍና ተቃውሟቸውን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ህዝባዊ ወያኔ ሓርነት ትግራይ ህወሓት፣ ዲሞክራሲያዊ ስምረት ትግራይና ሌሎችም በትግራይ የሚንቀሳቀሱ ፓርቲዎች ውሳኔውን ሲቃወሙ፣ በአማራ ክልል በኩል ያሉ የፖለቲካ ፓርቲዎች የተላለፈውን ውሳኔ ደግፈውታል። በዛሬው ዕለትም በትግራይ ጊዜያዊ አስተዳደር ጥሪ በተለያዩ የክልሉ አካባቢዎች ነዋሪዎቹ በአደባባይ ወጥተው የተቃውሞ ሰልፍ ማድረጋቸውን የክልሉ መገናኛ ብዙሃን ዘግበዋል። ወደ ቀጣዩ መረጃዎችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ይፋዊ የስራ ጉብኝት ለማድረግ ትናንት ባኩ መግባታቸው ይታወሳል። በዛጉልባ ፕሬዝዳንታዊ ቤተ መንግስትም ደመቅ ያለ ወታደራዊ የክብር አቀባበል ስነ ስርዓት ተከናውኖላቸዋል። የአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ለጠቅላይ ሚኒስትሩና ለልዑካን ቡድናቸው በቤተ መንግስታቸው አቀባበል አድርገዋል። መሪዎቹ በሁለቱ ሀገራት መካከል ባሉ የትብብር መስኮችና ወቅታዊ ጉዳዮች ላይ ውይይት አድርገዋል። ይህ ጉብኝት በኢትዮጵያና በአዘርባይጃን መካከል ያለውን ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ይበልጥ ለማጠናከር ያለመ እንደሆነም ተገልጿል። ኢትዮጵያና አዘርባይጃንም በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶችን ተፈራርመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ባደረጉት የመጀመሪያው ይፋዊ የስራ ጉብኝት ከፕሬዚዳንት ኢልሃም አሊየቭ ጋር ውጤታማ ውይይት አድርገዋል። ጠቅላይ ሚኒስትሩ ለተደረገላቸው የክብር አቀባበል አመስግነው ባለፉት ጥቂት ዓመታት በአቪዬሽን ዘርፍ፣ በኢንዱስትሪ ፓርኮችና በነጻ የንግድ ቀጠናዎች በኢትዮጵያ ኢንቨስትመንት ሆልዲንግስና በአዘርባይጃን አቻው መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት አጋርነታችንን በየጊዜው አሳድገናል ብለዋል። እነዚህ የትብብር ዘርፎች ለሁለትዮሽ ግንኙነታችን መጠናከር መሰረት የጣሉ ናቸው። ዛሬ ባደረግነው ጥልቅ ውይይትም ግንኙነታችንንና ትብብራችንን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ ተስማምተናል ሲሉ አሳውቀዋል። ዛሬ በመከላከያና በሌሎች ዘርፎች ዙሪያም የመግባቢያ ሰነዶች ተፈርመዋል። ወደ መጨረሻው መረጃዎችን ስናልፍ የፌዴራል ከፍተኛ ፍርድ ቤት ለሽብር ተከሳሹ ዶክተር ሲሳይ አውግቸው የፈቀደውን የ100 ሺህ ብር ዋስትና የፌዴራል ጠቅላይ ፍርድ ቤት በጊዜያዊነት አግዷል። ጠቅላይ ፍርድ ቤቱ ዋስትናውን ያገደው የፌዴራል አቃቢ ሕግ ለይግባኝ ሰሚ ችሎት ባቀረበ አቤቱታ ላይ ብይን እስኪሰጥ ድረስ ነው። የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ፈጽመዋል በሚል ክስ ከቀረበባቸው 51 ተከሳሾች ውስጥ አንዱ የሆኑት ዶክተር ሲሳይ ዋስትና የተፈቀደላቸው ባለፈው ሰኞ ዕለት ነበር። ተከሳሹ የዋስትናውን ሂደት አጠናቀው ከቂሊንጦ ማረሚያ ቤት የተለቀቁት ከትናንት በስቲያ ረቡዕ ከሰዓት 10 ሰዓት ገደማ ነው። ሆኖም በዚሁ ሰዓት ዶክተር ሲሳይ ሊቀበሏቸው ሲጠብቋቸው ከነበሩ ቤተሰቦቻቸው ጋር ሳይገናኙ በቂሊንጦ ማረሚያ ቤት በር ላይ ሆነው በጠበቋቸው ፖሊሶች ተይዘው መወሰዳቸውን ጠበቃቸው አቶ ሰለሞን ገዛኝ ተናግረው ነበር ሲል ኢትዮጵያ ኢንሳይደር ዘግቧል። ተከሳሹ ወደ ፌዴራል ፖሊስ እየተወሰዱ መሆኑን ለቤተሰቦቻቸው እንደተናገሩም በወቅቱ ተገልጿል። ዶክተር ሲሳይ በእርግጥም በዕለቱ የተወሰዱት በአዲስ አበባ ሜክሲኮ አደባባይ አቅራቢያ ወደሚገኘው የፌዴራል ፖሊስ የወንጀል ምርመራ የእስረኞች ማቆያ መሆኑን ጠበቃ ሰለሞን አረጋግጠዋል። ደንበኛቸው በትናንትናው ዕለት በጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአካል ቀርበው እንደነበርም አመልክተዋል።